ሰላም እንዴት አላችሁ ቤተሰብ? ይህ ንጋት አካዳሚ ነው። ንጋት አካዳሚ ነው መሰረታዊ የሆኑ የአማርኛና የእንግሊዘኛ ትምህርቶች የሚቀርቡበት የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል በቀጥታ መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። 0935708018 ብትደውሉ በቀጥታ በምትፈልጉት የሶሻል ሚዲያ አማራጭ መማር ትችላላችሁ ማለት ነው። እንግዲህ በባለፈው ክፍላችን መሰረታዊ የእንግሊዘኛ አልፋቤቶችን ከኤ እስከ ዜድ ድረስ ያሉትን ያንዳንዳቸውን አይተናል ማለት ነው። በባለፈው ክፍል በአማርኛም ስለሰራውላችሁ መለስ ብላችሁ እንድታያቸው ጋብዛለሁ። እኔ ግን አሁን አንዴ በወፍ በረር ወይም ደግሞ በፍጥነት ያንዳንዳቸውን አሳያችኋለሁ ካፒታል ስሞል እያደረጉ ማለት ነው። ስለዚህ ይቺ ኤ እንላታለን ማለት ነው። ይቺኛዋ ቢ ካፒታል ስሞልን ባንድ ላይ ነው ማሳያችሁ ማለት ለማስታወስ ያክል ነው። ይቺ ሲ እንላታለን ማለት ነው። ዲ ኢ ኤፍ ያው ፈጠን ብለው ባለፈው ስላየናቸው ነው እነዚህ ሶሪ ኤፍ እዚህ ጋር ናት። እቺ ስሞሏ ናት ካፒታሏ ስሞሏ ሶሪ ኤፍ እቺን ትመስላለች። ጂ ተመልከቱ እዚህ ጋር ጂ ኤች አይ ጄ እዚህ ጋር የምታዩት እቺ ስሞሏ ናት። እቺ ጄ ኬ እቺ ስሞሏ ናት ኬ ኤል ኤም ኤን ኦ ካፒታል አላስቀድምላችሁ ኦ ካፒታል ኦ ስሞል ፒ ኪው አር ኤስ ሶሪ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ተመልከቱ። እነዚህ የእንግሊዘኛ አልፋቤቶች ናቸው ማለት ነው። ባለፈውም ስላየናቸው መለስ ብላችሁ ተመልከቱ ቪዲዮን ማለት ነው። ዛሬ ደግሞ እንግዲህ እንዴት እንግሊዘኛ ማንበብ እንችላለን የሚለውን ነገር አሳያችኋለሁ ማለት ነው። ስለዚህ በቀላሉ እንግሊዘኛ እንዴት ማንበብ እንችላለን? እንግሊዘኛን ለማንበብ ማወቅ ያለብን በመጀመሪያ አናባቢና ተነባቢ የሚባሉ ነገሮች አሉ። እዚህ ጋር ልጻፍላችሁ። አናባቢ የሚባሉ አሉ፣ ተነባቢ የሚባሉ ደግሞ አሉ። ስለዚህ አናባቢ ያ ማለት ከእንግሊዘኛ ፊደላት ጋር የሚገቡ ናቸው። እነዚህ ለምሳሌ እቺ በእንግሊዘኛ ላደርግላችሁ አናባቢ የምንላቸው 5 ናቸው። ለምሳሌ እቺ ቢ ናት። ስለዚህ እቺ ድምጿ ብ ሚል ድምጽ ነው ያላት። ወደ ኋላ አሳያችኋለሁ። ብ ሚል ድምጽ ማለት ነው። ይኸው እቺ አሁን ድምጿ ብቻዋን ማናት ካልን ብ ነው። ስለዚህ ብ ብቻዋን ከምትሆነው ሌሎቹን ስትወስድ እንዴት ተብላ ትነበባለች የሚለውን እናያለን። ለምሳሌ ይኸው ቢ አለች፣ እዚህ ጋር ቢ አለች። ተመልከቱ ቢ ከዛ ኢን ስጨምርባት አሁን ይሄ ድምጽ በሚል ድምጽ ይመጣል ማለት ነው። በብለን እናነባዋለን ማለት ነው። ስለዚህ አናባቢዎችን እያንዳንዱን አሁን ይሄ በሆነ ማለት ነው። ቢ ግን ብቻዋን ስትሆን ቢ ብቻዋን ስትሆን ብ ነበረች። ኢን ስትወስድ ደግሞ በሆነች ማለት ነው። ሌላ እስኪ ደግሞ አሁን አይን ስትወስድ ደግሞ ላሳያችሁ። ለምሳሌ ያው ቢ አለች እዚህ ጋር በካፒታል ላድርግላችሁ። ቢ አይን ስትወስድ አሁን ይሄ ድምጽ አይን ስለወሰደች ቀጥታ ምን ብለን እናነባታለን በአማርኛ? ቢ ብለን ማለት ነው። ከበ ሶስተኛዋ ዝርያ ማለት ነው። አማርኛ የሚሰራውት ቪዲዮ ስላለ የአማርኛዎቹን በደንብ ለዩዋቸው። ስለዚህ አሁን እቺ ደግሞ ቢ። ስለዚህ አናባቢ ምንድነው ካል ከተነባቢዎች ጋር ሁለት አይነት ናቸው። በዚህ በእንግሊዘኛ አልፋቤት የእንግሊዘኛ አልፋቤቶች በጠቅላላ 26 ናቸው። 26 ማለት ነው። ከኤ እነሱም ከኤ ጀምረው በእንግሊዘኛ ላድርግላችሁ ማለት ነው እስከ ዜድ ድረስ ያሉት አሁን ያሳያችሁ ማለት ነው 26 ናቸው። ያው ከኤ እስከ ዜድ ድረስ ያሉት ድምራቸው ጠቅላላ ስንት ናቸው? 26 ናቸው ማለት ነው፣ ብዛታቸው ማለት ነው። ስለዚህ እነዚህን ደግሞ በሁለት ነው የምንከፍላቸው። ስለዚህ
አናባቢና ተነባቢ ብለን በሁለት እንከፍላቸዋለን ማለት ነው። ስለዚህ አናባቢዎቹ ብዛታቸው 5 ናቸው፣ እንዳትረሷቸው። 5 አናባቢ አለን። እንደገና 21 ደግሞ ተነባቢ አለን። ተነባቢ በአማርኛ ልጻፍላችሁ፣ ምናልባት ጀማሪዎች ከሆናችሁ ማለት ነው። ተነባቢ የምንላቸው ማለት ነው። ኦኬ ካፒታል ስላደረጉት ነው ተነባቢ የምንላቸው ማለት ነው። ስለዚህ 5 አናባቢ አለ፣ 21 ተነባቢ አለ ማለት ነው። እሱን ትይዙልኛላችሁ ማለት ነው። እዚህ ጋር የሚጻፍኩት እነዚህ ተነባቢ የምንላቸው አናባቢ የምንላቸው በሌላ ቋንቋ ምን ብለን እንጠራቸዋለን? በቀን ላስቀምጥላችሁ በእንግሊዝኛ እነዚህ አናባቢዎች ምን ይባላሉ? ቫውል ተብለው ነው የሚጠሩት። ቫውል ሶሪ፣ እዚህ በእንግሊዝኛ ቫውልስ ብለን እንጠራቸዋለን ማለት ነው። ቫውልስ ብለን እንጠራቸዋለን ወይ ደግሞ አናባቢ ማለት ነው። ተነባቢዎቹን ደግሞ እዚህ ጋር በቀን ላስቀምጥላችሁ በእንግሊዝኛ ኮንሶናንት ብለን እንጠራቸው ኮንሶናንት ብለን እንጠራቸዋለን ማለት ነው። ስለዚህ ቫውል ካልን አናባቢ ነው፣ ኮንሶናንት ካልን ደግሞ ተነባቢ ናቸው ማለት ነው። ተነባቢ ናቸው። ስለዚህ በእንግሊዝኛ አልፋቤት ውስጥ ከ26ቱ 21ዱ ኮንሶናንት ናቸው ወይ ደግሞ ተነባቢ፣ 5ቱ ደግሞ ቫውል ናቸው ማለት ነው። ስለዚህ እነዚህ ቫውሎች እነማን ናቸው ነው መለየት አለብን እያንዳንዳቸው። አሁን ምናልባት እነዚህን ከታች ልጻፍላችሁ እስኪ። ቫውል የሚባሉት እስኪ ይሄን በሌላ ከለር ላድርግላችሁ፣ ከለሩን ልቀይረውና እንግዲህ 5ቱ ቫውል ናቸው ካል ለማንበብ ቫውልና ኮንሶናንትን ማወቅ ግዴታ ነው። እስኪ ምናልባት ቢጫ ከለር በደንብ ላይ ይታያችሁ ይችላል። እስኪ ለሚቀር ሰማይ ላድርግላችሁ። ስለዚህ ቫውሎች የመጀመሪያው ኤ ነው። ኤ አንዱ ቫውል ነው። ሌላ ኢ አለች፣ ሌላኛዋ ቫውል ናት። ሶስተኛ አይ አለች፣ ሌላኛዋ አራተኛዋ ኦ አለች፣ አምስተኛዋ ዩ አለች ማለት ነው። ስለዚህ ኤ በአንድ ላይ አድርግላችሁ እንዲታያችሁ እነዚህን እዚህ ጋር ኤ ኢ አይ ኦ ዩ እነዚህ ቫውልስ ይባላሉ፣ ወይም ደግሞ አናባቢዎች ብለን የምንጠራቸው ማለት ነው። ቫውልስ እንላቸዋለን ማለት ነው። ስለዚህ ከተነባቢዎች ላይ እነዚህን ስንጨምር ሌላ የተለያየ ድምጽ ይሰጡናል ማለት ነው። እነዚህ ግን ኮንሶናንቶች 21 ናቸው። ስለዚህ እነዚህን ታች አሳያቸዋለሁ ማለት ነው። ስለዚህ እንግሊዝኛ በቀላሉ እንግዲህ በጠቅላላ 26 ፊደላት አሉ። ቶታሊ 026 እንግሊሽ ላይ ሄርስ ነው እንግሊዝኛ ይሄ 26 የእንግሊዝኛ ሌተሮች አሉ በእንግሊዝኛ። ይሄ በአማርኛም በእንግሊዝኛም ስለጻፍኩላችሁ ነው። ምናልባት ጀማሪዎች ከሆናችሁ እንግሊዝኛ ለማንበብ ገና እየተለማመዳችሁ ስለሆነ እንዳትቸገሩ ብዬ ነው። እዚህ ጋር እንግዲህ ከ26ቱ 5 ቫውልስ እዚህ ጋር 5ቱ ቫውል ብለን የምንጠራቸው ናቸው ማለት ነው። እስኪ በሰማያዊ ያደረኩላችሁ ማለት ነው። 21ዱ ደግሞ ኮንሶናንት ብለን የምንጠራቸው 21 ናቸው ተነባቢዎች ማለት ነው። እዚህ ጋር ብታያቸው በቀይ ከለር ያደረጓቸው ማለት ነው። ስለዚህ 5ቱ ቫውሎች እነማን ናቸው የሚለውን እንመልከት። ከዚህ ጋር እስኪ እዚች ጋር ወደ ታች ላወርዳት እኔ 5ቱን ቫውል በአንድ ላይ አድርጌ ለማየት እንዲመቸኝ ማለት ነው። በደንብ እዚህ ጋር በደንብ ተከታተሉ እስኪ። በአንድ ፔጅ ይታያለች። አሁን ይታያችኋል አይደል? የሚታይ ይመስለኛል። ምናልባት ባክግራውንድ ከለሩ ትንሽ እንትን ካላችሁ ሌላ ከለር ማድረግ እችላለሁ። ባክግራውንዱን ለእናንተ ስዊቴብል የሆነ ከለር፣ ምናልባት ነጭም ከሆነ ነጭ አደርግላችኋለሁ። ኮሜንት ላይ አስቀምጡልኝ። አይ የመረጠው ከለር አይመቸንም ካላችሁ ማለት ነው። እነዚህ ደማቅ ከለሮች ላይን ብዙ አይመከሩም በነገራችን ላይ፣ ፈዘዝ ያለ ከለር ማድረገው ለዛ ነው። ስለዚህ እስኪ ያው ጽሁፉ ሌላ አይነት ከለር ስለሆነ ችግር የለውም። ይሄን ከለርን ባደርግ ግን ትንሽ ይደምቃል። ይሄ ይደምቃል፣ ደመቅ ይላል። አሁን ግድ የላችሁም ነጭ ላድርገውና በዚህ እንቀጥል። ስለዚህ እነዚህ ቫውልስ ብለን የምንጠራቸው ወይም ደግሞ 5ቱ አናባቢዎች ብለን የምንጠራቸው እዚህ ጋር ኤ ኢ አይ ኦ እና ዩ ናቸው 5ቱ ማለት ነው። እዚህ ጋር ማታነቡ ካላችሁ ይኸው ኤ ኢ አይ ኦ ዩ ብዬ በአማርኛ አስቀምጬላችኋለሁ። እነዚህ 5 ቫውልስ ናቸው 5ቱ። ስለዚህ ከሌሎቹ ተነባቢዎች ጋር እነዚህን በመጨመር ነው እንግሊዝኛ ማንበብ የምንችለው ማለት ነው። ስለዚህ ግዴታ እነዚህን ማየት ይኖርብናል ማለት ነው። እነዚህ ከሆኑ ኤን የምንጨምር ስንተኛ ፊደላት ላይ ነው? እንግዲህ ወደ አማርኛ ትምጣላችሁ። እዚህ ጋር አንደኛ ፊደላት አሉ በአማርኛ። ለምሳሌ በ ልትኖር ትችላለች። በአማርኛ ጻፍላችሁ 7 ቤት ነው ያላችሁ እያንዳንዱ ፊደላት። አማርኛ የሰራሁት ቪዲዮ ስላለ ከዛ ጋር እዩ። ለምሳሌ አንደኛ ፊደል በ ልትሆን ትችላለች። ሁለተኛ ፊደል ከሆነ ደግሞ ይኸው ቡ ልትሆን ትችላለች። ሶስተኛ ፊደል ቢ፣ የአማርኛውን ነው ነገራችሁ። ሶስተኛዋ ፊደል ቢ ናት። አራተኛዋ ፊደል ባ፣ አምስተኛዋ ፊደል
ቤ፣ ስድስተኛዋ ፊደል ብ፣ ሰባተኛዋ ቦ ናቸው። ስለዚህ እነዚህ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚሉትን በደንብ ያዟቸው። ስለዚህ እዚህ ጋር ኤ የምታገለግል አራተኛ ፊደሎትን ለመመስረት ነው። ስለዚህ አሁን ባን መጻፍ ከፈለግኩኝ እኔ ባን መጻፍ ፈልግና ድምፁ ማን ነው ብያቸዋለሁ? ቢ ነው እንደ በሚነበበው ድምፅ ማለት ነው። ስለዚህ ቢን ጻፍኩኝ። ከዛ ባ አራተኛ ማድረግ ከፈለግኩኝ ኤን እጨምርበታለሁ ማለት ነው። ስለዚህ ይህን አሁን ሳነበው ቀጥታ ባ ብዬ ያነባዋለሁ ማለት ነው። ባ ምክንያቱም የጨመርኩት አራተኛ ፊደል ስለሆነ ማለት ነው። ኤ አራተኛው ባውል የሚመሰርትልኝ ማለት ነው። ሌላ እዚህ ጋር ደግሞ ሁለተኛዋ ኢ ናት። ኢ ምንላት ማለት ነው። ተመልከቱ እዚህ ጋር እችኛዋ ኢ ማለት ነው። ስለዚህ አሁን እኔ ቀጥታ ምን ብዬ መጻፍ ምፈልግ? በብዬ መጻፍ ምፈልግ ነው። ስለዚህ ቢን ጻፍኩብናት፣ ኢን ስጨምርባት ቀጥታ አንደኛ ፊደል ነው የምትሆን ማለት ነው። ስለዚህ ማንን ጻፍኩ ማለት ነው? አሁን እኔ እዚህ ጋር በን ጻፍኩ ማለት ነው። ይኸው ቢኢ በ ይሆንልኛል ማለት ነው። ሌላኛዋ አይ ናት። አይቺ ሶስተኛ ፊደል ነው የምትመሰርትልኝ። እዚህ ጋር ታያላችሁ ሶስተኛ ፊደል ማለት ነው። ስለዚህ ቢ ኦኬ አማርኛ ስላደረኩት ነው ልመልስላችሁ። እዚህ ጋር ቢ አይ ጻፍኩኝ። ሶስተኛ ፊደል ስለምትመሰርትልኝ አይ እቺ ስትነበብ በአማርኛ ማን ተብላ ትነበባለች ካላችሁ ቢ ብዬ አነባታለሁ ማለት ነው። ኤ ደግሞ አራተኛ ነው የምትመሰርትልኝ ብያችኋለሁ እዚህ ጋር ያለችዋ ኤ። ስለዚህ ቢን እጽፋለሁ እዚህ ጋር ቢ ድምጿ እንደ ቢ ነው የምትነበበው ማለት ነው። ይኸው እሺ ቀጥታ ቢን ጻፍኩ። እንደ ቢ ነው ድምጿ፣ ኤን ጨመርኩባት። ስለዚህ እቺ ስትነበብ ኤ የምትመሰርተው አራተኛ ፊደል ስለሆነ ቀጥታ እዚህ ጋር ጽፌ የቅድም አሳይቻችኋለሁ ባ ይሆናል ማለት ነው። ኢ አይ እዚህ ጋር ኦ ሲሆንስ ደግሞ ነው ማለት ኦ ሰባተኛ ፊደል ነው የምትመሰረት ኦ እዚህ ጋር አስቀምጬላችኋለሁ። ስለዚህ ሲነበብ ቦ ይሆናል ማለት ነው። ይኸው ቢኦ ኦኬ እዚህ ጋር ስላላመጣሁት ነው። ይኸው ቢኦ ቦ ሆነ ማለት ነው። ሌላኛዋ የቀረችው ማናት? ዩ ናት። ዩ ደግሞ ሁለተኛ ፊደል ነው የምትመሰርትልኝ። ስለዚህ እዚህ ጋር ሄድኩኝ ዜን ምን አደርጋለሁ? እዚህ ጋር ቢን ጻፍ፣ ከዛ ዩን ጨመርኩባት። እቺ ስትነበብ ሁለተኛ ፊደል ስለሆነች ቀጥታ ቡ ተብላ ትነበባለች ማለት ነው። ስለዚህ በቡን እዚህ ጋር ጻፍኳቸው ማለት ነው። ቡ ትሆናለች ማለት ነው። ስለዚህ በቡን መጻፍ ቻልኩ ማለት ነው ከዚህ ጋር ላይ። ስለዚህ ኤ አራተኛ ፊደል ነው የምትመሰረት። ልብ በሉ በደንብ ያዟቸው እነዚህ። ኢ ወደ ኋላ ስለምንጠቀምባቸው አንደኛ ወይም ደግሞ አምስተኛ ፊደል ነው የምትመሰረትልኝ። አይ ሶስተኛ ፊደል ትመሰርትልኛለች። ኦ ሰባተኛ፣ ዩ ደግሞ ሁለተኛ ማለት ነው። ስለዚህ አሁን እናንተ እያንዳንዱ ባውል ስራቸው ምንድን ነው የሚለውን ነገር ትመለከታላችሁ ማለት ነው። በቀጣይ ቪዲዮ ደግሞ 21ዱ ኮንሶናንትስ የምንላቸው ወይም ደግሞ 21ዱ ተነባቢዎች እነማን ናቸው የሚለውን የምሰራላችሁ ይሆናል ማለት ነው። በቀጥታ መማር የምትፈልጉ ካላችሁ እንግዲህ ከታች በተቀመጠው የስልክ አድራሻ ብትደውሉ ይደርሰኛል። በቀጥታ በተለያዩ ሶሻል ሚዲያ አማራጮች ትምህርቱን እየሰጠን እንገኛለን። እንግሊዘኛ ማንበብ፣ መጻፍ፣ መናገር፣ አማርኛ ማንበብ፣ መጻፍ፣ መናገር እና ሌሎችን የሂሳብ እና ሌሎች ትምህርቶችን መማር የምትፈልጉ ካላችሁ እንዳልኳችሁ ኮንታክት አድርጉኝ። በጥራት እናስተምራለን። ቪዲዮን ከወደዳችሁት ላይክ አድርጉ። የሚስተካከል ነገር ካለው ደግሞ ኮሜንት ቦታ ላይ ጻፉልኝ። ወይም ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ቦታ ላይ ብትጽፉ ይደርሰኛል። ለጓደኞቻችሁ እንዲደርስ ከፈለጋችሁ ሼር አድርጉላቸው። እንግዲህ ንጋት አካዳሚ ነው።